እረ የዘንድሮ ነገር ግን በጣም የተለየ ነው። በተለይ እርጉዞች የሚፈተኑበት አመትና ጊዜ ሆኗልና ትንሱ ከቻናሏ ተወግዳለች ማለት ነው። ይህም ደግሞ የሆነው በአቶ አላዛር ተብዬ በባለቤቷ ነው። ቻናሏን እንግዲህ እሷን ከቻናሏ አስወግዷት፣ ካሜራ ማኗንም ከቻናሏ አስወግዶት እንዳይገቡ አድርጓቸዋል ማለት ነው። እና ሚዲያ ላይ እየወጣ የሚነፋረቀው ነገር የውሸት እንደሆነ ህዝብ ይወቅልኝ በማለት የውሸትን ባያነባ ዛሬ ሚስቴ እያለ ይገኛል ማለት ነው። ሚስቱም ደግሞ በዚህ በኩል መታ እኔ ከቻናሌ ተወግጃለሁ መስራት አልቻልኩም በማለት አዲስ ቻናል ከፍታ መታለች። እኔ ግን እስካሁን 1000 ምናምን ያየሁት ትናንትና መሰለኝ ቪዲዮ የተለቀቀው አጋጣሚ ነው ያየሁትና እንዴት ግን አንድ ቀን አዳር አድሮ 1000 ሰው ብቻ ምናምን ሰብስክራይብ አደረጋት እና አይኔ ነው እኔ ግራ ገባኝ እኮ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ እውነት ለመናገር የተንሱ ነገር በጣም የሚያሳዝን ነው። እኔ እንጃ ፈጣሪ አምላክ አንዳንዴ የሆነ ከክፉ ሰው አይጣላችሁ። ብቻ ከክፉ ሰው ከወደቃችሁ በኋላ የእናንተ ነገር በጣም ከባድ ነው የሚሆነውና ማለት ነው። እንግዲህ ተንሱ ካገባች ከ6 ወር በኋላ መከራና ስቃይ ያየች ያለች ልጅ ናት ማለት ነው። አሁን ደግሞ በትናንትናው ዕለት ነው ያቻለው ካሜራ ማኗ እኔ ከቻናሏ ተወግጃለሁ፣ ቻናሏ ከኔ ላይ የለም፣ እሷም ጠፍታኛለች እያለ በጣም እየተጨነቀ ሲያወራ ነበርና ከዛ በኋላ ደግሞ በአጋጣሚ እሷንም አዲስ የከፈተችውን ቻናል አየሁት ማለት ነው። እና አላዛር ተብዬ ይሄ እስከ እናቱ ስራ ፈት የሆነ በቲክቶክም በዩቲዩብም እየወጣ ራሱን በሻርፕ እያሰረ ያዘነ ለመምሰል። እኔ ግን በመጀመሪያ ትንሱዬ ስላየሁሽ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። የምሬን ነው ማለት በቃ በጣም ብዙ ነገሮችን እያሰብኩ ነበረ። ምን አደረጉባት፣ ምን ፈጸሙባት እያልኩኝ ማለት ነው። አውቆ ከሆነስ እንደዚህ ወጥቶ የሚያለቅሰው ብዬ። ነገር ግን ዛሬ ስላየዋት በጣም ደስ አለኝ ማለት ነው። እና እሷን በሰላም በጤና ነው ያለችው። ግን የእንጀራ ገመዷን ዘጋት፣ እንዳትሰራ ነው ያደረጋት ማለት ነው። ይሄ ሁሉ የሚሆነው ቻናሏን ብላ ትመጣለች። ይኸው በገንዘብ የሚያስብ ሰው እኮ ጭንቅላቱ በገንዘብ በቁሳቁስ የተደፈነ ሰው ይኸው ከዚህ ውጭ ሌላ ምንም ሊያስብ አይችልም ማለት ነው። እሱ የሚያስበው መስሪያ የላትም የምትሰራበት ስታጣ ወደ እኔ ትመጣለች ነው። ይሄ ቻናል ግን አላዛር አንተ ምንም የለፋበትና የደከምክበት ነገር የለም። ገባ አይደለ? እንዴት ሆና ምን አይነት ታሪክ አውርታ ከዚህ እንደደረሰች ትንሱ እንደውም ቻናሏ ሲከፈት ያወራችው ታሪክ አይተን ነው ዛሬ ሁላችንም እየተከተልናትና እያዘነላት ያለ ነው ማለት ነው። ስለዚህ ቻናል አንተ ምንም ነገር አይመለከትም። አሁንም ቢሆን ከቻናሏ ማስወገድህን አቁም። ቻናሏን ስጣት፣ ትስራበት። እንዴ ምንድን ነው ሴት ልጅ ስራ ሳትሰራ ዝም ብላ ከቤት ስትቀመጥ ምን ስራ አላት? እኔ ለቤት እየደከምኩ እኔ ለሁሉም ነገር እኔ ነኝ የማወጣው ብላችሁ እየተላላችሁ ወንዶች። ሴት ልጅ ደግሞ እየሰራች ስታግዛችሁ የበላይነት ስሜት እየተሰማት ነው። ስለዚህ እኔ የበታችነት ስሜት እንዲሰማኝ አልፈልግም ብላችሁ ከሴት ልጅ ላይ ፊጥ ትላላችሁ። ምንድን ነው አላማችሁ? የአላዛር አይነቶች ማለት ነው። ብዙ እያልኩኝ ሳይሆን ሁሉንም እያልኩኝ ሳይሆን ልክ እንዳላዛር አይነት በጣም ብዙ አስተሳሰብ የጎደላቸው ወንዶች ስላሉ፣ ስለዚህ ልጅቷ ትስራበት። በራሷ የቆመች ጀግና እንደሆነ ስታሳይ ነው አሁን እንደዚህ የምታረጋት። ያሳፍራል። እኔ እኮ ማለት የማይታወቅ ነው እንደሚመስል ሁሉ ነገር የማይወጣ ነው እንደሚመስል ሚዲያ ላይ እንዴ። ባለፈው እንደዛ ያዙኝ ልቀቁኝ ተጸጽቻለሁ እያልክ ስታለቅስ የነበረ ሰውዬ ዛሬ ቻናሏን እንዳትሰራ አስወግዳት። እሺ ይሄንስ ለህዝብ ምንድን ነው የምትመልሰው? ምን አይነት ምላሽ ነው የሚኖርህ ለዚህ ህዝብ ማለት ነው? ይሄ ቻናል የህዝብ ነው፣ የዚህ ህዝብ ነው። የተንሱ ወዳጅ ቻናሉን ያሳደገላት ህዝብ ነው። ስለዚህ ከህዝብ ጋር አትጣላ። ልጅቷም ቻናሏን ትስራበት ባለችበት ሆና እንዴ ነይ እያልክ የምትጨቀጭቃት አሁን አንተ አፍርጠ ለመጣል ነው። በድጋሚ ያን ያህል ወድቃለች አልሰበራለች። አሁን ደግሞ ድጋሚ አፍርጠ ለመጣል ማለት ነው። እና የእውነት እኔ በጣም ነው ያዘንኩት። እንዴ መስራት የሚችልን ሰው ማበረታታት ሲገባን እንደገና መስራት የሚችልን ሰው ወደ ታች እንዲያሽቆለቆል ማድረግ፣ በራሱ ላይ ሞራሉ እንዲደክም ማድረግ፣ የስራ ፍላጎቱን ማሳጣት በጣም ያስጠላል። እንኳን አይደለም የገዛ ባላችሁ ሆኖ ማለት ነው። የምር በጣም የሚያሳፍር ነገር ነው። እና አሁን ደግሞ ነይ ስሜን አታጥፊ መተሽ ካናገርሽኝ አናግረኝ ካለበለዚያ ብሎ ደግሞ ምን የሚለው ነገር አይታወቅም። ካለበለዚያ ምን ልታረግ ነው? ጭራሽ ልዘጋባት ነው? ዝጋው፣ ምንም ችግር የለውም። ህዝብ ነው ያሳደጋት አይደለ? ትንሱን ከዚህ ጋር ያደረሳት አሁንም ህዝብ አላት።
ለተበዳይ ምንም ቢሆን ምንም ህዝብ አለ እስከ መጨረሻው ማለት ነውና ይሄ ደግሞ ድራማ ነው የምትሉ እንደዚህ ደምባ ያለቀሰች እርጉዝ ነው የምን ድራማ ነው የምትሉት? ይሄ ሪያሊቲ የሆነ ህይወት ነው። በቃ እነሱ ገንዘብ ቢሰሩበትም ግን ትክክለኛ ህይወታቸው ነው ከዚህ ጋር እየተንጸባረቀና እየተሰራ ያለው የእናቲቱ አውሬነት፣ የልጅየው በግነት። እነዚህ አስመሳዮች ሁሉም አስመሳይ ናቸው፣ እናትና ልጅ። እናትየዋ ባለፈው ጠፋ ስትባል የት ትሄዳለች ከራሷ ላይ ምን ታደርሳለች እያለች ስትዘባበት ነበር፣ ሴት ልጅ እንደሌላት ማለት ነው። አንቺ ችግር የለም በልጅሽ ነገ ልጅሽ አድጋ የትንሱ ስቃይ ሲደርስባት ያኔ ይገባሻል፣ ትገረፊያለሽ ማለት ነው። እንግዲህ በዛ ችግርሽ ነው እኮ የሚገርፍሽ ደግሞ ማለት ነው። የራስሽ የዘራሽው መልሰሽ ስለምታጭጀው በልጅ ላይ መድረሱ አይቀርም። በእርጉዝ ሴት እንዳላገጥሽ እርጉዝ ሴትን እንዳሰቃየሽ አትቀሪም እናትየዋ ማለት ነው። ልጅየውን ብትሆን እንደዛ ባልየው ካልተስተካከልክ በስተቀር ማለት ነው። አሁን እሷን ለመመለስ ሌላ ነገር ማድረግ ሲጠበቅብህ ጭራሽ ቻናሏ ላይ ታስወግዳታለህ። አላዛር ግን ምንድነው አላማ? ምንድነው ችግር? ግን እንዲህ ተነሰው ብትሆን ነው የምታስባቸው ነገሮች በሙሉ ትንሱን የሚያረቅ እንጂ ትንሱን የሚያቀርብ ነገር አይደለም። ባለፈው እንደዛ መከራዋን እያሳየሃት ዝቅ ብለሽ ጥገኛ ሆነሽ ትኖሪያለሽ እያልካት ወደ አንተ የምትቀርብ ነው እንደሚመስልህ። ክብር የሚባል ነገር አለ እኮ ገባ? ክብር የሚባል ነገር አለ። ማንም ሰው በክብሩ አይደራደርም። የፈለገ ድሃ ልንሆን እንችላለን፣ ግን ክብራችን ደግሞ ማስነካት የማንፈልግ ሰዎች አለን። ገባ? አንተ እንደዛ ስትላት ምን ያክል እንደምትሰበር ማሰብ ነበረብህ። ሚስት ሁና እያለ የኔ ጥገኛ ሆና ነው መኖር ያለባት እያልክ የምትናገር ሰው ነው። ታዲያ ይሄንን አይታ እንዴት ነው ከአንተ ጋር ሰላምና ፍቅር ልትፈጥር የምትችለው? ጭራሽ አሁን ደግሞ ቻናሏን አረ ፕሊስ ቻናሏን መልስላት በህግ አምላክ አላዛር ቻናሏን መልስላት። እች ልጅ ትስራበት፣ ትደግበት፣ ትለወጥበት።